ስሟቸው። ኤርትራውያን ደስ የሚላችሁ በቃ በመርህ ነው የሚጓዙት። እኔ ስንት እዚህ ገብተው አውርተዋል። ከኢንተረስታቸው ኢንች ፈቀቅ አይሉ። ፖለቲካ የሚያውቀውንም አስገባው ማያውቀውንም አስገባው። ቲፒኤልኤፎች ጋር ነው የቲፒኤልኤፍ ደጋፊዎች። አሁን የትግራይ ፖለቲካ በእንትን ያለ ነው፣ በመርህ ነው የሚያወሩት። ይሄ ልናሳካ ምንድን ነው ይሄ ጥያቄያችን። ይሄ እንካ ሰላምታ ተለዋውጠው በሆነ ወሬ ተጋጭተው ለመዳኘት ይቀመጣሉ። የሻዕቢያው ልጅ አለ፣ አንደኛው ሌላኛው የፋኖ ደጋፊ አለ። ተሰብስበው እያወሩ የሻዕቢያው ልጅ ፊት ለፊት ይናገራል። እንዲህ ብለሃል፣ እንዲህ ለማድረግ ነው የምንመጣው፣ እንዲህ ይሄን ለማሳካት ነው። የኛው ጉዶች እንዲህ ያለ ነገር አሁን አይነሳም፣ አይነሳም፣ አደባብሰነው እንሂድ ምናምን ይላሉ። አደባብሰነው እንሂድ የሚል ፖለቲከኛ ምድር ላይ ያለው ኢትዮጵያ ውስጥ ብቻ ነው። እንዳይሰሙን አደባብሰን አሁን አይጠቅምም። አሁን አይጠቅምም። ቢያወሩት እኮ ያናጫቸዋል፣ አያስማማቸውም። ቢያወሩት ጽምረት ስትፈጥር እንደማያጋጭህ ማወቅ አለብህ። ተማምነህ መሆን አለበት። ሰምተኛል። አንድ ገስት ላይ ተቀምጠ ጊፍት ስለተሰጠ ኮፍያ ስለተሰጠ ወይ ጠጅ ቤት ያረቄ ዋጋ ስለተከፈለለ ወይ ጠጅ ዋጋ ስለተከፈለለ እትሶ ወቀሉና አንቺ እንደዛ የሚባል ፖለቲካ የለም። ተጠቃቅሰምና አናውራምና ማውራት አለብህ። ካጋጨህ ጥምረት አትፈጥርም ማለት ነው። ያው እዚህ ጋር ኮሜንት ላይ ጻፉን እየሰማን ነበር ትላለች ራሄል። ያሳፍራል። እኔ አፍራለሁ። እኔ እግዚአብሔር ምስክር ይሁን ባገኝም ባጣም እኔ ስርዓት ያለኝ ቀብረር ያልኩ ኢትዮጵያዊ ነኝ። ሞቴን እመርጣለሁ። እዚህ ሶሻል ሚዲያ ላይ እስካላችሁ ድረስ ተዝረክርኬ አታዩ። በቃ የዛሬ 8 ዓመት የምታውቁኝም በአገሬ ጉዳይ ይሄ ነኝ። አሁንም ይሁን ምንድነው የምትሸፋፍነው? አሁን እዚህ ጋር ለማውራት የፈራኸውን ነገር 4 ኪሎ ከገባ በኋላ ልታወራው ነው። አሁን እዚህ ጋር ያልተስማማኸውን ነገር ኦኬ ወገኖቻችን እዛው ባለህበት የመታገያ አጀንዳ ውስጥ ጥያቄ ያለን ይለዋል አንዳንዶች። ይሄ ነገር ያሰጋናል፣ ግልጽ አልሆነልንም ይላሉ አይደል? ለምሳሌ እዚህ ውስጥ ያሉ የጎንደር ልጆችን ወይም ደግሞ የጎንደር ፋኖችን የምታስገባቸው በግልጽ ይነግሩሃል። ይሄን ነገር እንዴት ነው የምታስታርቁልን? እኚህ ሰዎች እንዲህ ብለውናል፣ እኚህ ሰዎች እንዲህ እያሉ ነው፣ እኛ እንዲህ አረ ይሄን መልሱልን ይላሉ። ከመመለስ ይልቅ የሚሰጣቸው የስም ብዛት፣ ማሸማቀቂያ ቃላት፣ ስድብ፣ እስኳድ ይላል አንደኛው፣ የእንትና ዳቦ ይላል አንደኛው፣ ምናምን አናውራ፣ ዝም ብለን አድበስብሰን እንለፍ። አሉላ ሰለሞንን ሳወያየው ኢቭን ትግራዋይ እራሳቸው ግራ ገባቸው። እግዚአብሔር ያሳያችሁ። there is a good number of Tigrayan population who oppose TPLF, right? TPLFን ኦፖዝ የሚያደርጉ ትግራዋይ እኮ ከምን ጊዜም በላይ የተነሱበት ነው። you know what? TPLF በቃን በአዲስ ኃይል መተካት አለብን ብሎ because TPLF የትግራይ ልጆች ደረጃቸውን የጠበቁ ኤሊቶች አሏቸው።
ቲፒኤልኤፍን እንዳያስወግዱ እንቅፋት ይሆናሉ፣ ለቲፒኤልኤፍ ነፍስ ይዘራሉ። አሉላ ይሄንን ያለው ባለፉት 27 ዓመታት ይሄው ኃይል ገደለን አልክ፣ ጨፈጨፈን አልክ። ኢሰብ የኔን ያህል ሶሻል ሚዲያ ላይ እናንተ ላይ ደረሰውን በደል የተናገረ የለም። ያሰት ትርክት ምናምን አልክ አልክ። ከዛ ኦሮማራ አልክ። የኦሮሞ ኤሊቶች ቁጥር 1 የጠቅላይ ሚኒስትሩን መምጣት የተቃወሙ ነበሩ። ሰደብካቸው። አረ ይሄ ነገር ምናምን አው ዝም በሉ ኢትዮጵያ ጠል ምንም ውሸቴን ነው። እኔ እያንዳንድህን የእጄን መዳፍ ያህል ነው ማውቃችሁ ስላችሁ ፌስቡክ ላይ ብትሄድ የትም ብትሄድ የእጄን መዳፍ ነው። እመነኝ ማይ ፍሬንድ። ኦሮማራ ብለህ ጭራን ስትቆላ የኦሮሞ ኤሊቶች ኖ ብለው ሲቃወሙ ተሰደቡ። አገር ጠል ምናምን ተባሉ። ኦኬ ወዲያው ራሱ ኃይል ደግሞ ይገለበጥና እንዲሆንን ምናምን አለ። በሰሜኑ ጦርነት ራሱ ኃይል ግፋ በለው ሄድ በለው ንዳው ምናምን አለ። ራሱ ኃይል መጣና ተገደልን እንዲሆንን ካደን አለ። ራሱ ኃይል መጣና ገደለን፣ ኢሰብአዊ ድርጊት አፈጸመብን፣ አፈናቀለን፣ አይሁኑ ድርጊት አደረገን ከሚለው ኃይል ካለ ደግሞ ጽምረት ይፈጥራል። ቲፒኤልኤፍን ወይ ትግራዋይ እንዳይቃወምም እንቅፋት ሆናችሁ አዲስ ኃይል ሊያመጡ የተዘጋጁ እያወሩ እየተወያዩ ግራ ገባቸው። ስልጣን ላይ ሲወጡ መከራ ትግራይ የሚደርስበት ውርጅብኝ ውሸቴን ነው ወይ ውሸቴን ነው ወይ? እንዲሆንን ቲፒኤልኤፍ እንዲያረገን ያልተባለበት ጊዜ አለ። ባለፉት 27 ዓመታት የቲፒኤልኤፍ መልካም ወሬ ያወራችሁ ባይገርማችሁ እኮ ሰዎቹ ፕሮፋይል ፒክቸራቸውን እንኳን አልቀየሩም እኮ ሲገለበጡ ራሳቸው ሰዎች ቲፒኤልኤፍን ከትግራይ ህዝብ ጋር ሰፍተው ሲወቅጡ የነበሩ ራሳቸው። ይሄ እኮ ጋይስ ይሄ እኮ የ50 ዓመት የ30 ዓመት ታሪክ እኮ አይደለም እኮ። እኔ አንዳንድ ጊዜ ነው እግዚአብሔርስ ምን ነው ለምን ረሳን ምናምን እኮ ትላለህ። ፌስቡክ ላይ ሲሄድ ቲፒኤልኤፍን ሙልጭ አድርጎ ከትግራይ ህዝብ ጋር ደብኖ ሲሰድብ የነበረው ሰውዬ ፕሮፋይል ሳይቀይር የደብረ ጽዮን ደጋፊ ሆኗል። ቁጭ ይጽፋል። አመልማለ ጉሜው ተውት፣ ጭፈራው ጀግናነ ተውት። ራሳቸው ሰዎች በተገደልም አንተ እንደገና ገደለኝ የምትለውንም ኃይል ድጋሚ ነፍስ ልትዘራ የምትመጣው አንተ። ጥያቄ ሲጠየቅ ማስረዳት አትችል፣ መመለስ አትችል፣ መናገር አትችል። የዓለማችን ቀላል የሆነውን ጥያቄ ጠየኩ። እንዴት ነው የተጣመርከው? ያንተ የመታገያ አጀንዳና የነሱ የመታገያ አጀንዳ ይስማማልን? በእናት በዚህ ወጥቼ በእናት በዚህ ገብቼ ማይ ፍሬንድ እኔ ፒያሳ ልጅ ነኝ። እኔ ቀኑን ሙሉ ስድብ ያለበት ሰፈር የወጣው ልጅ ነው። ምንም ያቁኝ ጠይቃቸው። እኔ ድሮ ኢንተርቪው ላደርግ ሲሄድ ዝም ብዬ እኔ አሮጌ ሳንጃ በኪሴ ይዤ የሚሄድ ልጅ ነኝ። ጀስት ኢን ኬዝ ኢንተርቪው ማድረገው ሰውዬ ክብሬን ከነካ ግራቂጡ ነው ግቼ ሄዳለሁ ብዬ የምናገር ልጅ። እኔ ሰው አከብራለሁ። ክብሬን ከነካ ግን በክብሬ የምደራደር ልጅ አለሁ። ለምን ማንህም አትሆን። ግን ስጠይቅ ማስረዳት አለብህ እንጂ ብትፈርጥ ብትነሳ። እኔ ሶሻል ሚዲያ ላይ እንደዛ እንደምታሸማ እንደዛ ልጅ አይደለም። ምን ጉድ ናችሁ ነው ጥያቄ። ምንድን ነው የሚባለው? እስኪ
እዩዋቸው። አሁን ጽምዶ የሚሉ ልጆችን እዩዋቸው። ትላንት ምን ሲሉ የነበሩ ናቸው? ውሸቴ ነው። አብረን አላደግንም፣ አንተዋወቅም። ውሸቴን ነው ወይስ እንዴት ያለ ነገር ነው? አሁን ኦኬ የሆነው ይሁን። አመልማለ ጉሜ ጨፍረ ጦር ሜዳ ትገባለህ። ጦርነት የመጀመሪያውም ጦርነት ትክክል አይደለም። አሁንም ያስገድለናል፣ ኢንፍራስትራክቸር ያወድማል። ጦርነት ሲጀመር ህፃናት ይሞታሉ፣ ሴቶች ይደፈራሉ። እባክህ አትዋጋ የሚሉ ሰዎች ይሰደባሉ። አላፈርሰውን አትዋጋ የሚል ሰው ይሰደባል። አሁን ኤግዛክት ሴም ቲንግ የሰሜኑ ጦርነት በተጀመረ ሰዓት ጦርነት አያስፈልግም የሚሉ ሰዎች ይሰደቡ ነበር። ራሳቸው ሰዎች ከጦርነቱ በኋላ ይመጡና ደግሞ ተገደልን ይለዋል። በሰላማዊ መንገድ ሊመስል የሚችል መንገድ እየቀየርክ ጦርነት እኛ ስለ ጦርነት አስከፊነት ከኛ በላይ ሊናገር የሚችል ዜጋ ዓለም ላይ ሊኖር ያችል። የኛን ያህል የተዋጋ የለም። በየ2 ዓመቱ የምንዋጋ ሰዎች ነው። ምሁሩም መሀይሙም ይመጣል። ጦርነት ደላቂ ነው። ተዋጋ ነው። ኦኬ እሺ በቃ ሰው ሰልችቶት እሺ አትሊስት የምትዋጋበትን ምክንያት አስረዳኝ። ስድብ ነው። ዲሽታጊና ላይ ሆኖ አይታችኋል። ያ ማለት እኮ ዲሽታጊና ሂድ ወደ ምናምን የተሰደበው እኚህ ሰዳቢዎች ናቸው። አሁን ሌላ መለያ ቀይረው ድጋሚ ጦርነት ደላቂ ሆኑት። ኦኬ ትዋጋለህ። ጥምረት ፈጥር ያለው በምትላቸው ሰዎችና ባንተ ስትናገር በነበረው ንግግር መካከል የሰማይና የምድር ያህል ልዩነት አለ። እንዴት ነው የምታስታርቀው? ሀገርህ ላይ ሊደባደብ እየመጣ እናት አባትን ሊያስገድል እየመጣ ህፃናት ሊያስደፍር እየመጣ ቀይ ሊያወድም እየመጣ ጦርነት በዚህም በዛም አክሳሪ አውዳሚ መሆኑን እያወቅን እንዲህ ያለ ጥያቄ የሚጠይቁ ሰዎችን ጋጠወጦች፣ ባለጌዎች ይሳደባሉ። እንዴት ያለ ነገር ውስጥ ይገባ ነው? እኚህን ፈርተህ ነው የምትሄደው? ፈርተህ የምትሄደው እኮ ኦኬ የሌላ ሀገር ሰው ቢሆን ኦኬ ለቀህ ትሄዳለህ። ግን ሀገርህ ነው። ገና የሰሜኑ ጦርነት የፈጠረብን ነገር ትግራዋዩ ተገርቷል፣ ኦሮሞ ተገርቷል፣ አማራው ተጎርቷል። ምን እየበላን ነው? የሀገሪቱ ኢኮኖሚ እንደምታየው ነው። ኦኬ በዚህ መንገድ አትሊስት ኦኬ ሰላም ትሰጠናለህ 4 ኪሎ ብትገባ እንኳን ብትል ይሁን ራሳቸውን አስገብቼ ብጠይቅልህ 4 ኪሎ ከገቡ በኋላ ለሌላ ጦርነት ደግሞ ይዘጋጃሉ ሰዎች። እኚሁ ሰዎች እርግጠኛ ሆኜ የምነግርህ ኤርትራ ላይ ጥያቄ ያነሳሉ። አሁን ደግሞ ዝም በል የሚሉ ማለት አሁን አይነገርም፣ ጠላት ይሰማናል፣ አሁን አይነገርም፣ ዝም ብለን እንለፍ ይልሁና በለስ ቀንቷቸው ቢገቡ ይደባደባሉ። ይሄን ለመገመት ማይ ፍሬንድ ትምህርት ቤት ሜዳ አይጠበቅብህም። እድሜ ልካችንን የእናንተን ጦርነት እድሜ ልካችንን የሀገር ህፃናት እየሞቱ እናቶች እየተገደሉ አካባቢው አኬልዳማ ሆኖ ዝም ብለን እንይ? እንዴት ነው የምናየው? ቀውሶች ከየት እንደመጡ ማይታወቁ አረቄ በጫት እየቃሙ በዛ ላይ ምን መያዣ መጨበጫ የሌለው ንግግር የተናገሩ የሚደባደቡት ሌላ ቦታ ቢሆን ኦኬ ትላለህ። ሀገር ላይ ነው የሚደባደቡት። ሁልህም ያገባሃል፣ ዝም አትልም። የሰሜኑ ጦርነት የፈጠረው የኑሮ ውድነት የእያንዳንድህን በር አንኳኩቷል። ተው የአገር ላይ የተደረገውን ይሄ የአሜሪካና የኢራን ጦርነት የእያንዳንዱን ገበሬ ኪስ አንኳኩቷል። ልክ አይደለም? እንዴት ነው እነዚህ እኮ ህግ ቢኖር ጸበል የምትወስዳቸው ናቸው። ፖለቲከኛውን ማስረዳት ካልቻልክ ካልገባ አረ ጎበዝ እንዴት ያለ ነገር ላይ ነው።
እንዴት ያለ ዘመን ላይ ነው የደረስነው? እሺ የጽምዶ ደጋፊዎች ካላችሁ የተጻመራችሁበት ጉዳይ እኔ አፈርሰው ያጣምራል። አንደኛው ወራሪ ይልሃል የሆነ መድረክ ላይ ወረ ያስከውን መሬት እናስመልሳለን ምናምን ይላል አንደኛው። ኧረ አሁን አይነሳም ይሄ ነገር አሁን አይነሳም። መቼ ነው የሚነሳው ታዲያ? 4 ኪሎ ከገባ በኋላ ድጋሚ በመሬት ጉዳይ ተስፋዬ ገብረአብ እንደዚህ እሱ ነው ለዚህ የዳረገን ምናምን ይላል። ኧረ አሁን አይነሳም፣ ኧረ በመድኃኒዓለም አሁን አይነሳም ይባባላሉ። አንቄ አንዳንድ ጊዜ አፈር ከድሜ አብልተን ምን ቢቻል እንደዛ ማድረግ ብትችል ምን ጉዱስ ነው የከበበን ትላለህ እኮ። ሚቻል ቢሆን አምታታው በከተባበቀ ሳትስሙ ዝም ብለን ሹልክ ብለን እንግባና የሚመጣውን እያባረርክ የተደባደብክ የሚመጣውን እያባረርክ የተደባደብክ የሚመጣውን እያባረርክ የተዋጋ ጌታ ሆይ እባክህ ወይ እነዚህን ውሰድልን። እኔ ምን ልበልሽ? እሺ ለማንኛውም የሀገሬ ልጆች እድል ልስጣችሁ። ምን ትላላችሁ? በዚህ ጉዳይ ላይ እናወራለን። ልቀጥል ቴዲ? እዚህ ጋር የደወላችሁ ሰዎች አላችሁ? ቀላሉ ጥያቄ ሌላው ፕሊዝ ኦኬ፣ አጣማሪዎቻችሁን ተዋቸው። ወንድሞቼ እህቶቼ፣ በተናጠል እራሳችሁን ጠይቁ። የምታደርጉት ጦርነት የእናንተ ነው ወይ? ቨሪ ኢምፖርታንት። የምታደርገው ጦርነት በነገራችን ላይ በጣም ከባድ ነው። ይሄን ማወቅ እንኳን አይደለም እዚህ ከመጸዳጃ ቤት ከወጣ በኋላ እጅን በሳሙናና በእንትን ታጠብ የተባለ ለሚነገር ለኛ ቀርቶ ባደጉት ሀገራት እንኳን ዩክሬን ጋር ሄደ ብትጠይቃቸው ዩክሬናውያን ጦርነቱ የነሱ ነው የሚመስላቸው። ኖ፣ የምታደርገው ጦርነት ያንተ መሆኑን ማወቅ እግዚአብሔር ካረዳ በቀር አታውቅም። ቢኮዝ በጣም ብዙ ጣልቃ ገብነቶች አሉ። አንዳንዴ ያንተ ጦርነት ይመስላል፣ ነገር ግን የምታደርገው ጦርነት የሌላ ሰው ነው፣ የሌላ አካል ነው። መሳሪያ ይዞ ነፃ ላውጣ ስላለ ብቻ አንተን ነፃ ላውጣ አይደለም። ያ መሳሪያ የያዘው ሰውዬ ተከፍሎት ነው፣ ፕሮክሲ ነው። ይህን ማወቅ አለብን ማይ ፍሬንድ። ኦኬ፣ እዚህ ጋር አስገባችኋለሁ። ስርዓት ያለው ውይይት ነው የምፈልገው። ስርዓት ያለው ውይይት ነው የምፈልገው። ከዛ ወደ እናንተ እመጣለሁ፣ ትነግሩኛላችሁ። ጤና ይስጥልኝ። ሄሎ፣ 1 2 3 1 2 3 ይሰማል ወንድሜ? ይሰማል። እሺ፣ የመጀመሪያ ጥያቄ የጽንዶ ደጋፊ ነህ አይደለም? አይደለሁም። አክቹዋሊ እኔ ቨሪ ኢምፖርታንት የምታነሳው ነገር ቤዚክ የሆኑ ጥያቄዎችን ነው የምታነሳው እና አይ ቲንክ እኔ እነዚህ ሰዎች ያጣመራቸው ነገር ምንድነው ብትለኝ የአብይ ጥላቻ ብቻ ሳይሆን ከዛ የተሻገረ የፖለቲካ ፍላጎት የደቡቡን የኢትዮጵያ ክፍል ሪሶርስ የመቀራመት ያለበለዚያ መኖር እንደማይችሉ በደንብ የተረዱ ናቸው። ቅድም ማነው ሞጊላ ነው ሳምቲንግ ላይ ዛት የሚባል ሰውዬ ቤዚክ የሆነ ጥያቄ ስታነሳለት ምንም ሊመልስ የማይችል አይኑ የታወረ ምንም አይነት ፖለቲካል ኢሹ የሌለው የጥላቻ ፍላጎቱ ነው የሚነግረው። አይ ዶንት ቲንክ ዛት ፋኖ ማክሲመም ፒክ ደረሰ ብዬ የማስበው እኔ የባህር ዳር ቤተመንግስት የገባ ቀን ከዛ በኋላ ዲክላይን ነው ያደረገው። እየወረደ የመንደር ሽፍታ ነው የሆነው። አዘንድ ኦፍ ዘ ዴይ የቲፒኤልኤፍ እና የሻዕቢያ ተላላኪ ነው። በተቃራኒ ስናየው አብይ በፊት የፋኖ ጉዳይ፣ የኦላ ጉዳይ እንዲሁም ደግሞ
ህግደፍ ጉዳይ የመንግስት ኢሹ ነበር ሲሆን የነበረው። አሁን ግን የኢትዮጵያ ህዝብ ጉዳይ ነው የሆነው ማለት ነው። እነሱ እንደሚያወሩት አይደለም። እኔ እንዴት አድርገው የኢትዮጵያን የፖለቲካ ኢንቫይሮንመንት እንደሚረዱ ግራ ነው የሚገባኝ። የምሬን ነው የምልህ። አያውቁትም እኮ ህዝቡን አያውቁትም። ኢትዮጵያ ውስጥ ያለውን ፖለቲካ አያውቁትም። የአማራ ህዝብ ጋር ሄደ ዛሬ ስለ ጽምዶ ብታነሳለት to tell you the reality እኔስ በእርግጠኝነት ነው የምነግርህ ከ85% በላይ እነዚህ ሰዎች የሚያወሩትን ፖለቲካ አይደለም የሚያወራው። በቃ ወድሟል። እንዳይሰራ አርሶ አደሩ ልማቱን እንዳይሰራ ነጋዴው እንዳይነግድ እያለቀሰ እኮ ነው ያማራ። የህዝቡን ለቅሶ ስሙ ነው የምንለው። እኔ በበኩሌ ግራውንድ ላይ ያለውን ፋክት ስሙ ነው የምንለው። እዩ አንብቡ። የኢትዮጵያን ህዝብ ፖለቲካ ለማን ነው የምትታገለው? ቢያንስ ለምትታገለው ማህበረሰብ ምንድነው ፍላጎት ብለህ አንብብ። ዝም ብለህ በተህዚህ የቲክቶክ የሶሻል ሚዲያ ኢሹ በቃ ፍላጎት ብቻ ሞቼ እገኛለሁ ይሄ ነው እውነቱ የምትለው ነገር አለ። ኤግዛምፕል ያነሳው አሁን ሰሜን ላይ የተደረገው ጦርነት ነው። ሸረሪና የሚባለው ራያ አካባቢ የሚባለው አንተ አለቃ ህወሓት እያለቀሰ የምትሰማው ገልብጠን እርግጠኛ ነኝ እኔ ፍላጎቱን ነው የሚያወራው እንጂ ፋክቱን አይደለም እያወራ ያለው። ፎር ዛት ማተር የጽምዶ ጉዳይ የኢትዮጵያ ህዝብ ጉዳይ፣ የሻቢያ የህግደፍ ጉዳይ የኢትዮጵያ ህዝብ ጉዳይ። እኔ አይ ቲንክ ለኢትዮጵያ ጥሩ አጋጣሚ ነው ብዬ ነው የማስበው። የኢትዮጵያ መንግስትም ይህን አጋጣሚ ሊጠቀምበት ይገባል። ችግርን ስትፈታ ኮዙ ላይ ነው ሄደህ የምትፈታው፣ ኢፌክቱን አይደለም የምትፈታው። ስለዚህ የኢትዮጵያ ትልቁ ችግርም ብዬ የማስበው ህግደፍ ነው። ህግደፍ በዚህ አጋጣሚ ጠቅላላ የኢትዮጵያ ግዛት ውስጥ ሉዓላዊነቷን ስለደፈረ እኔ አይ ቲንክ የኢትዮጵያ ህዝብንም ጥያቄ መስማት መቻል አለበት ብዬ አስባለሁ። ይህን ስልብ ጦርነት ፕሮፓጌት ለማድረግ አይደለም። ስለዚህ ህግደፍን የመቀየር ግዴታ እንደዛ አይነት እርምጃ መንግስት መውሰድ መቻል አለበት። የኢትዮጵያን ጥያቄዎች በዚህ አጋጣሚ ሊመለሱ ይገባል። እኔ የባህር በር ጥያቄ ምናምን የምንላቸው ጉዳዮች በዚህ አጋጣሚ ይህንን እድል መጠቀም መቻል አለብን። በፊትም ፍትሃዊ ባልሆነ ህጋዊ ሰነድ በሌለው ሁለቱ ሽፍታዎች የተስማሙበት ጉዳይ ነው እንጂ የኢትዮጵያ ህዝብ ጉዳይ አልነበረም። እነዚህ ጉዳይ በዚህ ልክ ሊፈቱ ይገባል ብዬ አስባለሁ። ከልብ አመሰግናለሁ አድማጬ፣ እግዚአብሔር ያክብርልኝ። ታንክ ዩ። እሺ እዚህ ቲክቶክ ላይ 4 ሰዎች ገብታችኋል። ይህን ውይይት የምንመራው በፍጹም ጨዋነትና ስነ ምግባር ነው። አንዳንዶቻችሁ ኦኬ፣ ሁላችሁንም አውቃችኋለሁ። የተወሰናችሁ መድረክ ላይ አይ ቲንክ ከቴምር እና አብዲሳ ሞጊልዳ፣ ሞትባይነር እና ምስጋና አይ ቲንክ አንድ ጊዜ ያዩዋችሁ ይመስለኛል። ሌላ አዲስ ማስገባችሁ ሰዎች ይሄ በፍጹም ስርዓት የምናወራበት ቤት ነው። ስርዓት ስል ለቤቱ ብቻ ሳይሆን ለእናንተም ተከባብረን ነው የምናወራው። ከአንደበታችን የሚወጣውን ቃላት በጣም ጥንቃቄ ያስፈልጋል። እዚህ ጋር የሚያደምጡ ሰዎች አሉ፣ ይፈርዳሉ ማለት ነው። ያን ነው የምናደርገው። ክብራትና ክብራን፣ እሺ ሞጊልዳ፣ ምስጋና፣ አብዲሳ፣ ቴምር፣ ሞትባይኖር አሉ። እሺ ሞጊልዳ ስልክ ገብቶብህ ከሆነ ወደ ቴምር ልምጣ፣ ከዛ ወደ ምስጋና፣ አብዲሳ፣ ሞጊልዳ፣ ሞትባይኖር። ስልክ ላይ ያላችሁ ሰዎች አስገባችኋለሁ። እሺ ሰዓት ላስቀምጥላችሁ። ከ6 ደቂቃ ነው የምሰጣችሁ። የመጀመሪያው ጥያቄ ለመንደርደሪያ እንዲሆናችሁ ቴምር የጽምዶ ደጋፊ ናት። ምስጋና የአፄ ቴዎድሮስ ፎቶ ይታየኛል። ስገምት ተቃራኒ ሊሆን ይችላል። ሲናገር እንሰማለን። አብዲሳ ሞጊልዳ አላችሁ። የመጀመሪያው ጥያቄ ጽምዶ የሚባለውን ነገር ቴምር ትደግፊያለሽ? ምንድን ነው? እንዴት ነው የተጣመዱት? እሱን ንገሪንና 6 ደቂቃ አለሽ። ከዛ ወደ ምስጋና ሄዳለሁ። ቴምር ቀጥይ።
እሺ ጥሩ ድምፅሽ ታፍኗል እናቴ። ኦኬ ጽምዶ ይሰማችኋል? እዚህ ያላችሁ ይሰማችኋል? አልሰማም? እዚህ ትሰምኛለሽ? እዚህ ይሰማችኋል? የቴምር ድምፅ ይሰማችኋል? እስኪ አውሪ። ኦኬ ይሰማል። ኖ ለእናንተ ይሰማችኋል? እዚህ ላሉት ጻፉልኝ። እሺ ቀጥይ። ኦኬ እኔ የአማራ ህዝብ ከሚደርስበት ሰቆቃና ግፍ አንጻር ፋኖ ከየትኛውም ኃይል ጋር ቢጻመድ ችግር የለብኝም። የህዝቤ ከዚህ ሰቆቃና ሞት በማንነቱ እየተመረጠ ከመገደል ነፃ እንዲወጣ ፈልጋለሁ። ያን ስል ግን የአማራን ህዝብ ትግል የአማራን ህዝብ ጥቅም አሳልፎ ወይም የአማራን የሚጎዳ ነገር ምንም ነገር አልደግፍም። የሚጎዳ ወይም ምሳሌ አሁን ወልቃይትና ራያ የአማራ መሬት እንደሆነ አምናለሁ ነውም። በታሪክም 30 ዓመት በእኛ እድሜ ነው ወደ ትግራይ እየተካለለው። ስለዚህ በዚህ ጥቅማችንም አሳልፎ ባልሰጠ መልኩ ከየትኛውም ኃይል ጋር በማንነቱ እየመረጠ የሚጨፈጭፈውን አብይ አህመድ መራሹን ከስልጣን ለማውረድ ቢጻመዱ ችግር የለብኝም። ምክንያቱም አሁን ዛሬ ጽምዶ እየተባለ ፋኖ ሲተቻ ያለውና ከአብይ አህመድ ጋር ሆኜ ወያኔ ፋኖ ነው ጋለው ቢል ይሄ ጽምዶን የሚቃወም በሙሉ የብልጽግና ካድሬ አይቃወምም። መሳይ ደግ አደረገ ነው የሚለው። ስለዚህ እኔ ደግሞ የፋኖ ደጋፊ እስከሆንኩ ድረስ ከየትኛው ማል ጋር ብጻመር ችግር የለብኝም። ቴንኪዩ። እሺ በመሀላችሁ ያለውን በወሰን ይገባኛል ጥያቄውን ቅድም ስትነግሪ የወልቃይት ጠገዴን ጉዳይ በማይነካ መንገድ አልሽ። በማይነካ መንገድ ነው የተጣመሩት ብለሽ ነው የምታስቢ? ምክንያቱም በትግራይ በኩል ይሄ ማንደራደርበት ርስታችን ነው ይላሉ። በዚህም በአማራ በኩል ጎንደር አካባቢ ያሉ የጎንደር ልጆች ይሄ የእኛ መሬት ነው ይላሉ። ያልተፈታ ጉዳይ ነው፣ መፈታት ሲገባው ሲንከባለል የቆየ ጉዳይ ነው። እሱ በምን ተፈቶ ነው ጽምዶ የተመሰረተው ወይም ጽምዶ ውስጥ የገባችሁት? ወልቃይትና ራያ አሁን ምን መሰለክ ለአብይ አህመድ ጆከር ነው መጫወቻ ካርድና ያን መሬት የትግራይ ህዝብ መኖር ይችላል፣ እስከዛሬም ኖሮበታል፣ ወደፊትም መኖር ይችላል። አገራቸው ስለሆነ ወልቃይትና ራያ ማለት ኢትዮጵያ ማለት ነው። ባለቤትነት ነው የአማራ መሆኑ ይረጋገጥ የተባለው የቅርብ ጊዜ ታሪክ ስለሆነ ነው። በታሪክ የነሱ ቢሆን እርግጠኛ ነኝ አማራ አልፎ የማንንም መሬት የሚወራ አይደለም። ስለዚህ ያንን ጉዳይ ወንድሞቼ ሊስማሙ ይችላል ብዬ የማስበው ግምት ነው። እኔ አሁን ይሄን ነገር እንደ ቴምር ነው እያወራ ያለሁት እንጂ የፋኖ አመራሮች ወጥተው ተጻምደናል እንደዚህ ተብሎ የተሰጠ መግለጫ ነገር የለም። እንደ አንድ እንደ ቴምር ቢሆን ብዬ ስለማስብ ነው። ሰው ይሄ ጥያቄ ወደፊት አሁን ዋናው ዓላማው የህልውና የመኖርና ያለመኖር ነው። ይሄ ደግሞ የትግራይን ህዝብ የአማራ ህዝብ ማደጋ የሁልና አደጋ ውስጥ ስላለ አብይ አህመድን ከስልጣን ካወረዱ በኋላ በጠረጴዛ ውይይት እንዴት አድርገን ህዝባችን አስማምተን እንኖር የሚለውን በጦርነት ሳይሆን በውይይት ይፈቱታል ብዬ ነው ማስበው። እሺ ሌሎች ወገኖቻችሁ እንዴት አሳምናላችሁ? ኮንሰርን አለን፣ ጥያቄ አለን። የጋራ ችግር ከሌለን የጋራ ትግል ሊኖረን አይችልም። እኛ እንደዚህ ጥያቄ እያለን ስጋት ባለንበት በዚህ ሰዓት የእኛን ስጋት የሚያባበስ ሁኔታ ውስጥ አልፋችሁ ጥምረት ፈጥራችሁ ርስታችንን መሬታችንን ሊወስድ የሚችል ነገር ነው ይሄ ጥምረት ሲሏችሁ እንዴት ነው እነሱ የምታሳምኑት? እነሱ በዚህ ጉዳይ ላይ ሽሏቸዋል? ለምሳሌ የጎንደር ተወላጆች ሽሏቸዋል ወይስ ምን አገባችሁ አርፋችሁ ዝም ብላችሁ ተቀመጡ የእንትን ብችሎች የምናምን ስኳዶች ምናምን ብላችሁ አሸማቃችሁ ምናምን በቃ እንደዛ ነው? ተስማምቷል በዚህ ጉዳይ? ቴዲ አሁን በነገራችን ላይ እዚህ ሚዲያ ላይ ወጣ ብለው የጎንደር ተወላጆች በቃ እዚህ ስለሚናገሩ እንጂ አብይን የሚደግፍ እኮ በሁሉም አካባቢ ያለ፣ ግን እዚህ ጋር ወጣ ብለው እኔ የጎንደር አማራን ከሌላው አማራ ለመነጠል የሚሰሩ ሴረኞች አሉ ብዬ ነው ማስበው። ከዛው አካባቢ የተወለዱ እንጂ ይልክ አብይ አህመድን የሚደግፉ ግን ራሳቸውን ደብቀው የሚሰሩ የወሎ ይኖራሉ፣ የሸዋ ይኖራሉ፣ የጎጃም ታያቸው። ቆይ ወደ አንቺ መጣ ነው በቂ ደቂቃ ሰጥቻለሁ።
ቁጥር አንድ እኔ ለምሳሌ ሶሻል ሚዲያ ላይ የአማራን በደል በየጊዜው በነገራችን ላይ የዛሬ 6 ዓመት አማራ የሐሰት ትርክት ተልኮበታል እያልኩኝ ስናገር ደስ ይላቸው ነበር። ትክክል ነበር። አሁን ጥምረቱ ከመጣ በኋላ ቀለም አታብዛ፣ ያልሆነ ነገር አታወራ ማለት ጀምሮ እራሳቸው ለምን መሰላችሁ ያነሳውላችሁ? የለፋችሁበትን ደና እየገነባችሁ የመጣችሁትን ብሔርተኝነት ያፈረሳችሁት እናንተ ናችሁ፣ ወይም ወደ ማፍረስ እየሄዳችሁ ነው። አጠገብሽ ያለውን የጎንደር ተወላጅ ሳታደምጪ ወይም ጥያቄ ሲጠይቅ ስጋት አለኝ ሲልሽ ዝም በል እስኳድነ እንትና ዳቦነ ምናምን በአዴን እያልሽው አረ ይሄ ነገር እንዴት ነው ብሎ ዞር ቢል አፈረሽው ማለት ነው። ራሳችሁ ካፈረሳችሁ በኋላ ሊበታቱን ማለት እንዴ ነው? አይጋጭም? ኤውል ቴዲ እነዚህ በጣት የሚቆጠሩ በጥቅም የተያዙ መተው እዚህ ሚዲያ ላይ የሚያወሩ የጎንደርን ሙሉ ህዝብ የጎንደር ተወላጆች ብሎ መጥራት ይሄ ትክክል ነው ብዬ አላስብም። ግለሰቦች ናቸው፣ እነሱም ጥቅመኞች ናቸው ብዬ ነው የማስበው። ስለዚህ አብዛኞቹ ከጥምረቱ ጋር ተስማምተዋል ብለሽ ነው የምታስቢው? አዎ፣ መሪዎችም መቀሌ ድረስ እየሄዱ በየትኛውም አካባቢ በጎንደር በኩል ያሉ የፋኖ አመራሮች እየተወያዩ ስለሆነ ትናንትና ሰፈር መለስ አርበኛ ሰፈር መለስ የሚባለውን የሰጠው መግለጫ ስማው። ቲፒኤልኤፍ አብይ አህመድ ሰምቼዋለሁ። አብዛኛው የጎንደር ልጆች የተቃወሙት ነው ሰምቼዋለሁ። ያ ኦኬ ቢቃወሙትም እኮ ይኸውልህ እኔ አብዛኛው እኔ አሁን የሚለው አንቺ የምትይው ኦልሬዲ በኮሎኔል ደመቀና በእሸተ ደምለው እጅ ቁጥጥር ስር ያለው ወይም ደግሞ ወልቃይት ጠገዴ በአሁኑ ሰዓት ወደ ጎንደር ተካሎ እኔ ካላችሁበት ኮንቴክስት ነው የምንነሳው እንጂ እንደዚህ አይነት እኔ እንትን ሲጀመር የዚህ እንትን አይደለም፣ ግን ካላችሁበት በመነሳ ነው ጥያቄ የምጠይቃችሁ። ስለዚህ አሁን በእጃቸው ያለውን መሬት አይ በአግባቡ ስላልሆነ በእጃችን የገባው መሬታችን 4 ኪሎ ከገባን በኋላ ድጋሚ የመሬቱን ሁኔታ በማን እጁ ነው የሚለውን እናወራለን እያሉ ነው የምትይው ጎንደሬዎች? አይውለ አሁን እኮ ይሄንን የምነግር ምሳሌ ወልቃይት ዘብ አለ አይደል? እሺ እኔ ባለፈ ተናግሬያለሁ እዚህ ቤት በወልቃይት በኩል የሚደረግ አንዳችም ጦርነት እንደሌለ ነው እኔ ማውቀው እስከማውቀው ድረስ። ያ ማለት የቲፒኤልኤፍ ኃይሎች ወይም የትግራይ ኃይሎች በወልቃይትና ራያ ላይ ያለውን ነገር ልክ ቅድም እንደነገርኩክ አብይ አህመድን ለሁሉና ሁለታችን ህዝቦችን የሚያሰጋን አብይ አህመድን ከስልጣን ካወረድን በኋላ መነጋገር እንችላለን ብለው ያምናሉ። ስለዚህ አሁን ይሄንን እዚህ ሚዲያ ላይ ጎንደር ብቻ የተለየ ለአብይ አህመድ ተቆርቋሪ ተደርጎ የጎንደርን ህዝብ ያንን ጀግና ህዝብ ያውም አብይ አህመድ እየገደለው ያለው ህዝብ ባይ ዘ ወይ ተጠቃሚ ተደርጎ ግለሰቦች በተጠቀሙ የጎንደር ህዝብ የአብይ አህመድ ደጋፊ ተደርጎ እንዳለ በአጠቃላይ እኔ እንድነገር አልፈልግም። ስላላደል ይሄን ህዝብ አብይ አህመድ እየጨፈጨፈውም ስለሆነ በድሮን እንደማንኛውም አማራ እሱ እኔ አማራ ህዝብ ላይ የደረሰውን በደል እኮ እብድ ካልሆነ በስተቀር ማን ነው የሚክደው? የሚክድ አለ? የተሰደብንበት ነው የሚታወቅ ነው። እራሳቸው ባለስልጣናቶቹ የሚናገሩት ናቸው። አሁን ከየት የመጡ እንደሆኑ የማይታወቁ ፎቶ ማያሳዩ ቪዲዮ የሌላቸው ወሮ በሎች ገብተው ያወናብዳሉ። ፖለቲካ በመሳደብ አይደለም። እናንተ የጽምዶን ፓርት የሚደግፍ አንድ ፎቶም ቪዲዮም የሌለው ሰውዬ ሲመጣ ይሄው ተጣምድን ትላላችሁ። ያን የሚቃወም ደግሞ ሲመጣ ተላላኪ ትሉታላችሁ። የሚቃወመውን የስርዓቱ ተጠቃሚ ወይም ደግሞ ስኳድ ወይም ብአዴን የሚል ስም ይለጠፍበታል። አራ የነገር ኮንሰርን ነው እያሉ የሚያወሩ ቀላል የማይባሉ የጎንደር ተወላጆች አሉ። ተመር ቀላል የማይባሉ ይሄ ነገር አደጋ ነው፣ እንዴት እንደሆነ እንወያይበት እናወራበት ሲሉ እነዚህን ረግጦ መሄድ አንቺ ለምታስቢው ገነባውት ለምትሉት ብሔርተኝነት ራሱ አደጋ አይሆንም? እኔ ቅድም ነግሬያለሁ። ጥቅመኞች አሉ። እነዛ ጥቅመኞች ሊጮሁ ይችላሉ። አንድ ኤግዛምፕል ልንገርህ። ኦኬ ጋሽ መሳፍንት በዚህ ትግል ወያኔን በመቃወም ማንም እነዚህ አሁን የምታያቸው እዚህ ሚዲያ ላይ እየመጡ የሚጮሁ በእነሱ እድሜ ወያኔን የታገለ
የአማራ ህዝብ የመጀመሪያ ፋኖ ማለት ይቻላል። እሱ ከትግራይ ጋር መነጋገር እንዳለብን ሰምተው ከሆነ ባለፈ በሽማግሌም ሆነ በምን መነጋገር አለብን ከህዝብ ጋር ከትግራይ ጋር ብሎ ያስባል። እሱ ነው ካሁን በፊትም እንደውም ከፈቀዳችሁልን ሄደን እንጨብጣታለን ምናምን ብሎ ተናግሮ ያንና ያሳየ ጀግና ነው። ባይ ዘ ዌይ ከልጆቹም ጋር ሆኖ ቢሆን ያ ሰው የትግራይ ህዝብ የአማራ መሬት ተወረረ ብሎ ጫካ የገባ ሁሉም ከወያኔ ጋር ሆኖ ሲያገለግል ወልቃይትና ሰጥቶ ጋሽ መሳፍንት ግን ጫካ የነበረ ነው። የወልቃይት መሬት ተወረረ አማራ ተገፋ ብሎ ማለት ነው። ያ ጀግና ከትግራይ ጋር መነጋገር እንዳለብን ያምናል። እሱ ማለት ጋሽ መሳፍንት ወልቃይትን አሳልፎ ይሰጣል ማለት ነው። እኔ አንዳንድ ጊዜ እነዚህ ሚዲያ ላይ የመጡ በጥቅም የታሰሩ ኃይሎች ሲጮሁ የጎንደር ኃይሎች የጎንደር ህዝብ እንደሆነ ተደርጎ መነገር አለበት ብዬ አላምንም። እሺ ቴንክ ዩ ቴምር። የቴምር ድምፅ ተሰምቷቸዋል ብዬ አስባለሁ። ቴምር እህታችን ናት። ስትጀምርም የተናገረችው እንደራሴ ሀሳብ ነው ያለችው። በሚቀጥለው ከቤቱ በሚነሳ ጉዳይ ላይ ደግሞ አንቺ በደንብ አድመጭና ምላሽ ትሄጂበታለሽ። እሺ ቴምር። እሺ ምስጋናው። አቤት ሳሚ እንዴት ነህ? አለሁ እግዚአብሔር ይመስገን። አንተ በጥያቄ ትጀምር ወይንስ እኔ ልሄድበት? አንተ ጥያቄው ለሁላችሁም። በጽንዶ ጉዳይ ደጋፊ ናችሁ ወይስ እንዴት አያችሁት? ተቃዋሚ ናችሁ? ደጋፊ ከሆናችሁ እንዴት? ተቃዋሚ ከሆናችሁ እንዴት? በዛው ነው መጀመሪያችሁ። እኔ ጽንዶ ደጋፊ አይደለሁም። ቀንደኛ ተቃዋሚ ነኝ ብዬ አምናለሁ። ለምንድን ነው የምትቃወመው? ምክንያቱም ጽንዶ የሚለው ራሱ ቃሉ ትግረኛ ነው። ይህ ደግሞ በፋኖ መሪዎች ወይም በትግሉ በታጋዮቹ አንድ ሆን ብሎ እስካልመጡ ድረስ ወይም በእነሱ ከመጣ ትብብር ነው ሊሆን የሚችለው እንጂ ህወሓት የፈጠረው እንትን ነው ብዬ ነው የማምነው። ስለዚህ ጽንዶን አልደግፍም። ህወሓት እና የትግራይ ህዝብ ስለሆነ ነው ወይስ ጥምረቱ አጀንዳው? ጥምረቱ ራሱ የማይሆን ነገር ነው። ሁለት የተለያዩ አካላት ናቸው፣ ሆድና ጀርባ የሆኑ ማለት ነው። ለምንድን ነው ሆድና ጀርባ? አንደኛው አገር እሰራለሁ አገር እገነባለሁ ብሎ የተነሳ ኃይል እና አንድ አገር ራሴን ችሌ አገር መሰረታለሁ የሚል ሌላ ኃይል የተለያዩ ሀሳብ ነው ያላቸው። ማነው አገር ገነባለሁ የሚለው? ህወሓት የሚባለው ኃይል ብልጽግናን መጣል አይደለም ሀሳቡ። አሁንም ወደፊትም በብዙ መድረክ የሚያስኬዱት ነገር ይሄ አይደለም። ብልጽግናን መጣል አላማቸው ሆኖ አያውቅም። 100% በየትኛውም አካባቢ በየትኛውም ቤታቸው ገብታችሁ እዩ፣ ብልጽግና ጠላት ነው ብሎ እንትን አይሉ። የሚያለ አላማቸው ምንድነው? ትልቋን ትግራይ መገንባት፣ ኢትዮጵያን አንድ አድርጌ ጠንካራ ኃይል ገንብቼ ኢትዮጵያን ህዝቦቿን በሰላም አኖራለሁ የሚል የፋኖ አደረጃጀትና ትግራይን ትልቋን ትግራይ መሰረታለሁ የሚል ኃይል ጋር እንዴት ነው አንድነት ሊኖር የሚችል? አሁንስ እኔ ምክንያቱም በመሪዎች እስካልመጣ ድረስ ይህን የምናራግበው እኛ የሳይበሩ የቲክቶኩ እንትን ነው። ስለዚህ በወንድሞቻችን እስካልመጣ ድረስ እኔ ይህን አልሰማውም፣ ምንም አልልም በቃ። ምክንያቱም በመሪዎች በኩል የተሰጠ መግለጫ እስከሌለ ድረስ ከሳይበር ውጭ የሳይበሩ የቲክቶኩ ፋኖ ብቻ ነው የሚያደርገው። ይህ ደግሞ ተቀባይነት የለውም። ያ ማለት ግን ምድር ላይ የሆነ ነገር የለም ማለት አይደለም። አለ፣ ያላወቅነው ነገር አለ። በግልጽ አልተናገሩም። ለምን አያሳውቁንም? መነሻችን ካላወቅን መድረሻችንም አናውቅም ማለት እኮ ነው። አላማ አለው፣ የፋኖ አላማ አለው፣ የተነሳበት አላማ። ያኛው የነዛ አላማ ደግሞ በጣም ፍጹም የተቃረነ ነገር ነው። እንዴት አብሮ ሊሄድ ይችላል? ይህንስ አሁኑ መፍትሄ ሰጠውት አብሮ እንኳን በእርግጥ ወንድሞቻችን ይህን ታሪካዊ ስህተት ይፈጽማሉ ብዬ አላምንም። ይህ ከተፈጸመም ታሪካዊ ስህተት የአማራ ህዝብ በእነሱ ላይ በጣም መጥፎ ይሆናል ብዬ አምናለሁ። ታሪካዊ ስህተት ነው የሚሆነው። ሌላው ህወሓትና የትግራይ ህዝብ የተለያየ ነው ብዬ አምናለሁ እንደኔ። አንዳንድ የትግራይ ህዝብ ህዝባችን አይደለም እንዴት አብረን አንሆንም? ሁለቱም የትግራይን ህዝብ የበደል ለትግራይ ህዝብም ለኢትዮጵያ ህዝብ የማያስፈልግ በድን ስብስብ ነው ብዬ ነው ማምነው እንደኔ። ያደረገውን እንተው፣ ግን ወደፊትም የሚያስፈልግ ኃይል አይደለም። የኢትዮጵያ የትግራይም ጭምር ታሪካዊ ጠላት ነው ህወሓት።
ከዚህ ኃይል ጋር ተደራጅቼ ሀገር መሰረታለሁ የሚል አካል ካለ ይህ ታሪካዊ ስህተት ነው። ወንድሞቻችን ሊያስቡበት የሚገባው ጉዳይ ነው አለ። እንደ ኢትዮጵያ እኔ አማራ ነኝ፣ ሲቀጥል ኢትዮጵያዊ። አብዛኛዎቹ አማራነትን ትናንት ብሔርተኝነትን ትናንት ያነሱ ሰዎች ናቸው። ብዙ ጊዜ አሁን እንደግፋለን አያስፈልግም። የትግራይ ህዝባችን ነው፣ አብሮ የሚኖር ነው። ምሳሌ ማሳያ ወልቃይት ጠገዴ መውሰድ እንችላለን። የትግራይ ህዝብም የአማራ ህዝብም ይኖርበታል። ስለዚህ ህዝብ ለህዝብ ጠላት ሆኖ አያውቅምም፣ ወደፊትም አይሆንም። ብዙ ማርዘም አልፈልግም። ከማይደግፉት አካላት አንዱ ነኝ። ሌላ ጥያቄ ካለ ዝም ብዬ እሰማለሁ። ወደ ሌሎች እንሄዳለን። ቴንክ ዩ ሳሚ። ያው ማውራት ትችላለህ። ካልቻለ ወደ አብዲሳ እንሄዳለን። አብዲሳ። አቤት ቴዲያችን፣ ሰላም ነው? እንዴት ናችሁ? ሰላም ብያለሁ። መቼም ያው እኔ ታውቃለህ ብዙም ያው ፖለቲከኛ አይደለሁም። ሀገሩን እንደሚወድ ሰው ነገሮችን እንደሚከታተል ያው በሚዲያም እንደምንከታተለው ሀገራችንን እንደምንወዳት ያህል የራሴን ሀሳብ ላስቀምጥ ነው። ያው የጥምዶ ደጋፊ አይደለሁም፣ ታውቃለህ እንግዲህ ይታወቃል የኔ አቋም ማለት ነው። እና በጣም አንዳንዴ ግራ የሚገባኝ ነገር አለ ቴዲ። እኚህ ተጣመድም ብለው በጋራ እየሰሩ ያሉ ኃይሎች ከብልጽግና ጋራ ቁጭ ብለው መነጋገር ለምን አቃታቸው ብዬ ሁሉ አስባለሁ ማለት ነው። ገብተዋል። አሁን ምንም በሀሳብ በዓላማ አሰማለሁ አይደል ቴዲ? በሀሳብም በምንም በተለያየ ነገር የተለያዩ ሰዎች ናቸው ተጣምደዋል ተብለው እያየን ያለ ነው ማለት ነው። ከብልጽግና ጋር ተቀምጦ መነጋገር ይቻላል ብለህ ታስባለህ? ጥሪ እያቀረበ በየጊዜው እየተጠየቁ እኮ ነው ያሉት አይደል? ቁጭ ብለን እንነጋገር፣ መንግስት እኮ በሩ ክፍት ነው እንናገር እያለ ባለበት ሰዓት ላይ እኚህ የተጣመዱት ሰዎች ምንድን ነው? አሁን ቆይ አሁን ቴዲ አሁን በሰላማዊ መንገድ ለመታገል ቢሮ የከፈቱ ሰዎች ተገደልን ሲሉ፣ ተዋከብን ሲሉ፣ ታሰርን ሲሉ ነው የምንሰማው። ኢቨን ሌላ አማራጭ ማየት እንፈልጋለን። በነገር ላይ በሰላማዊ መንገድ ለመታገል ቢሮ የከፈቱ እነዚህ የፖለቲካ ፓርቲዎች ኢህአፓ ሰዎች ሌላ አማራጮችን መማተር የሚያስችል ሁኔታ ውስጥ ያለ ነው ብላለች። ፕሮፌሰር መራራ ጉዲናን ተናግረዋል። በተለያየ መንገድ የሚታገሉ ፖለቲከኞች በመንግስት በኩል የሚደርስባቸውን መዋከብ እያማረሩ ነው ያሉት። ይሄ በሆነበት ሁኔታ ላይ ነፍጥ ያነሱ ኃይሎች ምን አይተው ነው ለንግግር እንዲመጡ የምትጋብዟቸው? አይደለም እኔ አሁን እንደ ብልጽግና ሳይሆን ማወራ እኚህ ሰዎች የተጣመዱት ሰዎች እኮ ብልጽግና ከሚያደርግባቸው በላይ የባሰ ችግር ያለባቸው እኮ ናቸው። አሁን ህወሓትና የአማራ ፋኖን አሁን ተጣምደው መጡ ስትል ለአማራ ህዝብ ምንድን ነው ይዘው የሚመጡት? የአማራ ጥያቄስ ምንድን ነው? ፋኖ ምን ይዞ ነው መጀመሪያ ሲጀመር ለትግል ወደ በረሃ የወረደው? ዋናው መሰረቱ ምንድን ነው? አሁን እንግዲህ ወደ ኋላ ልንሄድ አይገባም። አሁን ሻዕቢያና ህወሓት ሲገቡ እኮ አማራው ላይ የተደረገው ነገር ይታወቃል። አማራው በምን አይነት መልኩ ይታይ እንደነበረ ይታወቃል። ይሄን ያህል በደል ደርሶብኛል ብሎ ህወሓት ላይ እንደዛ ጣቱን ሲቀጥስር የነበረ ህብረተሰብ እንደገና ህብረተሰቤ በዛ በህወሓት እንደዚህ ተጎድቷል ብሎ ስንት ታሪክ ስንት ፖለቲካ ሲሰራ በነበረበት ሀገር ላይ ሄደ ከህወሓት ጋር ታግለ ለአማራ ህዝብ ምንድን ነው የምታመጣው ነው? አሁን እኔ አሁን ደስ የሚለኝ ነገር ላይ ደርሻለሁ ቴዲ። እኔ አሁን በመንግስት በኩል ይኸውልህ አሁን አንድ ሀገር ውስጥ ነው የምንኖረው። ጦርነት እንዲቆም በሰላማዊ መንገድ የሚታገሉ የፖለቲካ ፓርቲዎች አትሊስት መዋከብ የለባቸውም። ማህበረሰቡም እኮ ይተፋቸዋል፣ ውጡ ይላቸዋል። በሰላማዊ መንገድ ለመታገል በምርጫ ቦርድ 1162 ህዝባር 11 መሰረት የተቃዋሚ ፓርቲዎች የመተዳደሪያ ደንብ ፈርመው ተፈራርመው የመጡ የፖለቲካ ፓርቲዎች ነፍጥ ሳያነሱ ሀሳብ ብቻ ስለሰነዘሩ ከታሰሩ፣ ከተገደሉ፣ ከተዋከቡ አንተ ራስህ ስታስበው አትታኮሱ አቁሙና ኑ ልትላቸው ትችላለህ። በዛ ላይ ያ የፈጠረው ስሜት ይሄው ለቁጥጥር አመቺ ያልሆነ ነገር ፈጥሯል። ዛሬ ግብፅ ብትገባ፣ አልጄሪያ ብትገባ፣ ሱዳን ብትገባ ማዕከላዊ መንግስቱ ምህዳሩን ካላሰፋ ለጣልቃ ገብነት ምቹ ነው የሚሆነው ኢንቫይሮንመንቱ። ያ ደግሞ ሀገርን ይጎዳል። ስለዚህ ይህን ስታዩ መንግስት መጫወት የሚገባበትን ሚና ተጫውቷል ብለህ ታስባለህ?
እኔ አሁን መንግስትን ነፃ ላወጣም እዚህ ጋር አልመጣሁም እኮ። እኔ ብልጽግና ነፃ ላወጣ አይደለም የመጣሁት። እኔ እንደ አንድ ኢትዮጵያዊ ነው እዚህ ጋር ላወራ የመጣሁት እንጂ የብልጽግናን ኩነኔ እኔ አጥቤ እንደ አንድ ኢትዮጵያዊ ነገር ነሽ። እንደ አንድ ኢትዮጵያዊ የታዘብከው ነገር እንደ አንድ ኢትዮጵያዊ ልንገር። እኔ አሁን ኢትዮጵያ ውስጥ እኮ በጣም ብዙ ችግር አለ። አሁን በፖለቲካ ፓርቲዎች ምህዳሩ ሰፍቷል። እንደዚህ በሰላማዊ መንገድ ለመታገል ምናምን የሚለው እሱን ዲና የማድረግ ሰው ነኝ። ብዙ ችግሮች አሉ። አንተ እንዳልከው ብዙ የኦፌኮ ብትል የኦነግ ምናምን የሚደርስባቸውን ብዙ ነገሮች እንሰማለን እናያለንም። ገብተዋል። እኔ ብዙ ኢንፎርሜሽን ያለኝ ሰው ነኝ። እኔ እንደ ብልጽግና ንጹህ ፓርቲ ነው እሱን ነፃ ላወጣ የመጣው ሰውም አይደለሁም። እዚህ ጋር ግን እንደ አንድ ኢትዮጵያዊ ገብተዋል። እነኚህ ሰዎች ተጣምረው ምንድን ነው ለኢትዮጵያ የሚጠቅማት ነገር ምንድን ነው፣ ከጀርባስ ማን ያለውን ነገር የሚለውን ነገር ስለማቅ ማለት ነው። ማን ነው በሻዕቢያ ተገፍተ በነ ግብፅ ተገፍተ በነ ሱዳን ተገፍተ ሀገርህን ለማፍረስ ስትመጣ እኔና እንደ አንድ መከላከያ እንደ አንድ ወታደር ኢትዮጵያ አሁን እንደውም ጊዜዋ አሁን ነው ብዬ ነው የማስበው። ለምን መከላከያም ምን አይነት ስራ መስራት እንዳለበት በምን አይነት መልኩ አሁን የፖለቲካውን ትተው ሀገር ተደፍራ ባለችበት ቦታ ላይ አሁን መከላከያ ስራ ምንድን ነው የሚለውን ነገር ማየት እፈልጋለሁ ማለት ነው። ከመከላከያ ጎን ሁሌም የምቆም ሰው ነኝ። ለምን እኔ እንደ ወታደር እንጂ አንዳንዴ እንደ ፖለቲከኛም ማውራት አልፈልግም። ገብተዋል። ኢትዮጵያ ውስጥ በፖለቲካው ደረጃ ብዙ የተዛቡ ነገሮች፣ ሙስናውን ብትል ሀገር ላይ ያለው የኢኮኖሚ ችግር አለ። የሙስናው ሌቦች አስቸግረውኛል ብሎ ጠቅላይ ሚኒስትሩ ወጥቶ እስኪሚናገር ድረስ ማለት ነው ብዙ ነገር እየሰማን ነው። እና አሁን እየመጣ ያለው ነገር ኦኬ አሁን በብዙ አይነት መልኩ መከላከያውም ተጠናክሮ ባለበት ቦታ ላይ እነ ግብፅ እነ ሻዕቢያ መጥተው ሀገራችን ተዋርዳ በእንደዚህ አይነት መልኩ የምናይበት ጊዜም አይደለም ብዬ ነው የማስበው። እና አሁን ታጥቀው የመጡ አሉ፣ በቦርደር በኩል የሚመጣ አለ። በተለያየ መልኩ ይሄን ትጥቅ ታጥቀው ጽምዶም ብለ ምንም ብለና ከኢትዮጵያ የሚበልጥ አንድም ነገር የለም ነው እንደኔ ሀሳብ ምነግርህ ማለት ነው እንጂ ቴዲ አሁን ኢትዮጵያ ውስጥ የፖለቲካ ችግር የለም አይደለም እኮ ሀገሩ እኮ አልጋ በአልጋ ነው እያልን አይደለም። በጣም ብዙ ችግሮች አሉ። የነኚህ የጥምዶ መዘዙ ግን ከጀርባ ማን ያለው የሚለው ነገር ነው አሳሳቢ ሆነው እንጂ ኢትዮጵያ ውስጥ ያለው የፖለቲካ ሁኔታ ሀገራችን ያለችበት ሁኔታ ምን እንደሆነ ሁላችንም እናውቃለን። ሀገሬን አትንኩ ነው የምለው። ኢትዮጵያን ተጣምዳችሁ ከሻዕቢያ ጋር ከህወሓትም ጋር ከሱዳንም ጋር ከግብፅ ጋር ሆናችሁ ሀገሬን አትንኩ ነው እና ያው እኛም ከጎኗ ነን፣ ከኢትዮጵያ ጎን ነን እና ከዛ በኋላ ያለውን ፖለቲካ ልንፈታ እንችላለን። ቴንኪው ቴዲ።